ወደ ቆሮንቶስ ሚዲያ ተከታታዮች እንደምን አላችሁ? ሰላም፣ ፍቅር፣ አንድነት፣ መተሳሰብ ሁሉ ከእናንተ ጋር እንዲጸንቶ እንዲኖር አስምኞቴ ነው። እንደ ወትሮውም ይህን እመኝላችኋለሁ። እግዚአብሔር በፈጠረው ምድር ሁላ ተሰማርታችሁ የልባችሁን መሻት ለመፈጸም፣ ዓለምን ለማሸነፍ፣ ዓለማዊትን ድል ለመምታት በምታደርጉት ጥረት ውስጥ ሕይወታችሁ የተሳካ እንዲሆን የኔ ምኞቴ ነው። ዛሬ ደግሞ ለየት ባለ ሁኔታ መጥቻለሁና አብራችሁን ብትቆዩ ግንዛቤ ታገኙበታላችሁ፣ ራሳችሁንም ትመረምሩበታላችሁ፣ ትጠቀሙበታላችሁ ብዬ አስባለሁ። አብራችሁን ቆዩ። ዛሬ ምርቃር ማቀርብላችሁ ርዕስ ሕሊና ያጣ ሰው በሚል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰው ልጅ በተፈጥሮ እጅግ ክቡር በመሆኑ ለዚህ ክብሩ ደግሞ ተመጣጣኝ የሆነ ከበሬታ ከሰው ልጅ ሊሰጠው የግድ ነው። የሰው ልጅ ሲፈጠር ባለምጡቅ አእምሮ ባለቤትና ሁሉን አዋቂ ሚስጥራትን የመርዳት ችሎታ ጸጋና ተሰጥኦ ባለቤት ነበር። ሆኖም በመበደሉ ምክንያት እንደ መላእክት ሆኖ በገነት ይኖር ከነበረበት ቅዱስ ስፍራ መውጣቱን ሁላችንም እናውቃለን። ይሁንና የነበረው ክቡር በእግዚአብሔር ቸርነት ከተወሰኑት ጸጋዎች በስተቀር ተመልሶለት አሁንም በክብር ምድር ላይ እየኖረ ይገኛል። ይሄ መንደርደሪያዬ ወደ አሁኑ የሰው ግብር እንዲወስደኝ ለመነሻ ያህል ነው። ከቅርብ ጊዜ ወዲህ በ21ኛው ክፍለ ዘመን እየታየ ያለው የሰው ልጅ ዝንባሌ አሳዛኝና አሳፋሪም እየሆነ ይገኛል። እንደዚህ ዘመን ሰው የሞራል መላሸቅ፣ የኢትዮጵያዊ ባህል እሴትና ስነ ምግባሮች ከሰውኛ ባህሪያት ታጥበው ማለቃቸውን ፍንትው አድርጎ ያሳየበት ጊዜ ያለ አይመስለኝም። ስልጣኔ ነው እንዳይባል ይህን ባህል ያወረሱን ምዕራባውያን ለራሳቸው በመከባበርና በመደማመጥ አድፍጠው በዝምታ ሆነው እየሰሩ ወደ ዘመናዊ አኗኗር እየሄዱ ይገኛሉ። እኛም ግን ከዘመናዊ ብትፈልጉን ካለባበስና ከአመጋገብ ውጪ የለንበትም። ከነባሩ ባህልና እሴት ነው እንዳይባል ደግሞ እርሱንም ኋላ ቀር መስሎት ጥሎት ሁለት ያጣ ሆኖ ግራ ገብቶት ራሱን እያሰደበ ነውር ጌጡ ሆኖ ይታያል። ኑሮ ካሉት ይባል የለ። ማህበራዊ ድረገጾች በጣም ጠቃሚ፣ ለሰዎች ስራ ማሳለጥና ለግንኙነት እጅግ ጠቃሚ ሆነው አብሮ ቁጭ ብሎ የመነጋገር ያህል ስለሆነ ቤተሰባዊ ፍቅርን ለመወጣት የውስጥን ለመነጋገር እጅግ ጠቃሚ የሰው ልጅ አእምሮ ውጤቶች ናቸው። ሁሉም ጥሩ አይደሉም፣ ሁሉም መጥፎ አይደሉም። ሁለቱም ቀርቧል። የሰው ልጅ አእምሮ የሚፈተነው እዚህ ጋር ነው። ለምን ዓላማ እና አገልግሎት መጠቀም ይገባል ብሎ የማሰብና በተፈጥሮ የተሰጠንን ብልህ አእምሮ ተጠቅመን መዝነን መርጠን የጠቃሚውን ብቻ መጠቀም ግን ግድ ይላል። ከዚህ ሳቢ አንጻር አሁን የሚታየው ነገር ብዙ ቢሆንም ወሳኝ የሆኑ 3 ኩነቶችን ብቻ መረጥኩኝ። አብራችሁን ዝለቁ፣ አብረን እንቆይ። አንደኛ፣ በአንድ ወቅት አንድ ካህን አባት የቤተ ክርስቲያን አገልጋይ የሆኑትን አባቷን በንብረት ጉዳይ ወደ ተባለው ማህበራዊ ድረገጽ በማውጣት ከፍ ዝቅ አድርጋ ስትናገር ስሰማ እጅግ አዘንኩ፣ ቅስሜም ተሰበረ። ምን ጉድ መጣብን አልኩ ብዬ ተጨነኩ። እግዚአብሔር ሆይ እንዲህ ያለውን ሰይጣን ከየት ተፈታብን ብዬ ጠየቅኩ። ምክንያቴ ደግሞ አዳምን ከክብሩ ያወጣው ጸጋውን የገፈፈውና በኋላም ቢመለስም ያዋረደው ሰይጣን ስለሆነ ብዬ ነው። ካህን እግዚአብሔር ያከበረው ከምድራዊ ማናቸውም ስልጣን ትልቁ ነው።
የቱንም ያህል ብንማር ብንመራመር ካህን የተሰጠውን ጸጋና ክብር ማግኘት አይቻለንም። ሁሉንም ልንሰራ እንችላለን፣ ነገር ግን ለኃጢአት ስርየት ማሰር መፍታት ግን አንችልም። ይሄ በብቸኝነት በቀጥታ ከእግዚአብሔር በሐዋርያው በኩል ለካህን የተሰጠ ስልጣን ነው። ታዲያ እንዲህ ያሉትን አባቷን እንዲያ ስታዋርድ ሳይ አዘንኩ። የቱንም ያህል ለቤተሰቦቻችን ምድራዊ ነገርን ሁሉ ብንሰጣቸው ከጽንሰት ጀምሮ ራሳችንን እስከቻልን ድረስ የተከፈለልን ዋጋ ለመመለስ አይቻለን ብዬ አምናለሁ። ሲራክ 6:29 እንዲህ ይለናል፣ አገልጋዮች ካህናትንም አክብሯቸው፣ በፍጹም ዕውቀት ፈጣሪህን ውደደው። ሁለተኛ፣ አንድ ሙስሊም እናት ላይ የደረሰውን በደል ሳስብ የበለጠ ልቤ ደማ፣ አነባ። እናትን ያህል አርግዛ ወልዳ አጥብታ ሳትበላ አንጀቷን አስራ አጉርሳ ላሳደገች በዚህ ልክ ክብርን ዝቅ ለእናት ሊነገሩት በማይቻሉ ቃላቶች እናትን መግለጽ አሳፋሪ የትውልድ ክስረትና የሞራል ውድቀትን ያሳየኛል። ከነዚህ ሁለት ኩነቶች የምንረዳው ኪሳራ እንጂ ትርፍ የለውም። መቼም ቢሆን ሊጠግነን የማይቻል የአባትና የእናት ፍቅር እቅፍና ፍቅር ሊያስወጣ አንጀት ቆራጭ ድርጊት ነው። በሌላ መልኩ ሆነው እንኳን ቢሆን ሁለቱንም ገመናዎችን ማንም ሊሰማባቸው የማይገባ የቤተሰብ የሥጋ ቁራሽ የሆነ ሰው ሚስጥር ስለሆነ ለየት ያደርገዋል። በቤተሰብ ብቻ አይደለም፣ በማንኛውም ሰው ፊት ቀና ብሎ ለመሄድ የማያስችል ገመና የተገለጠበት ኩነት ነው። በተለይ ደግሞ ቪዲዮ ለትውልድ የሚተላለፍ በመሆኑ ምን ታሪክ ለልጆቻችን እንዳስቀመጥን ስናስብ የበለጠ ጸጸት ግን መፍትሄ የሌለው ውሃ ከፈሰሰ እንደሚባለው አይነት ውጤት ያለው ሆኖ እናገኘዋለን። ሲራክ 7:27 ላይ በፍጹም ልቦናህ አባትን አክብረው፣ የእናትንም ምጧንም አትዘንጋ፣ እነሳቸውንም ለመርዳት እንደተወለድህ አስብ፣ ስላደረጉልህ ፈንታ ምን ታደርግላቸዋለህ? 3 ቁጥር ላይ የዚህ ዘመን በሽታ ከትዳር በፊት መለማመድ የሚያመጣው ጣጣ ከፍ እያለ መጥቷል። ለፍቺም የተጋለጠ ሆኖ ይታያል። በድንግልና የሚጋቡ በትዳር የሚጸነሱ እድላቸው ከፍ ያለ እንደሆነ ይታየናል። ይህ ትዳር ቅዱስ መኝታውም ንጹሕ ስለሆነ እግዚአብሔር ይጠብቀዋል። ሴቶች የራሳችሁን ተፈጥሯዊ ክብር እንዳልባሌ ነገር አሳልፋችሁ አትስጡ። በጾም በጸሎት ተጠብቃችሁ ኑሩ። ከአቅም በላይ ከሆነም ደግሞ ዘላቂነቱን አጥኑ። ወንዶችም ለገንዘብና ለመልክ ብላችሁ ሴቶችን አታስቱ። ተጠብቃችሁ መኖር ካልቻላችሁ በአገር ባህል ወግ እንዲሁም በእምነት ስርዓት መሰረት ተጣመሩ። ወዳችሁ አብረዋችሁ ዝለቁ። ትዳር ክቡር ነውና። በዚህ ጉዳይ ከዚህ በፊት የተሰሩ ቪዲዮዎች በ3 ክፍል ያሉ ስለሆነ አድምጡ፣ ትጠቀማላችሁ። የትዳር ጓድህን እንደ ራስህ አድርገህ ውደዳት። ወልደህ ከብደህ አብረህ ኑር። ከአቅም በላይ ከሆነ ደግሞ መፍታት ኃጢአት መሆኑን አውቀህ እንደ ዘመድ ሆኖ መለያየት መኖር ይቻላል። በዚህ ጊዜ ያወቃችሁትን ገመና አትገላለጡ፣ ሚስጥር አድርጋችሁ ያዙት። ከሁሉም በፊት ከጸብ ይልቅ አብሮ በፍቅር ጸንቶ እንደመኖር ታላቅ ነገር አለመኖሩ መረዳት ያስፈልጋል። ለዚህ ትዕግስት፣ መቻቻልና መተሳሰብ የትዳር ቁልፍ ነገሮች ናቸው። ስለዚህ ትዳርን ከሚያፈርሱ ኩነቶች መቆጠብ እና መራቅ ያየነው ሁሉ አይመረን። በያዝነው ረክተን እንኑር። ካላወቅናት ሴትና ካላወቅነው ወንድ በእጅ በእቅፍ ያለው የተሻለ መሆኑን በቅጡ መረዳት ለረዥም ጊዜ የትዳር ቆይታ ወሳኝ ነው። ሲራክ 7:21 እንደ ራስህ የምትወዳት ሚስት ብትኖርህ አትፍታት። ቤተሰቦችና የሚዲያ ተከታታዮች
የቱንም ያህል ሰዎች ቢበድሏችሁ በሰላምና በፍቅር ወቅት ያገኛችሁትን ምስጢር እና ገመና በፍጹም ለሌላ ሶስተኛ ወገን አትስጡ። የቤተሰብ ሲሆን ደግሞ ከፍ ያለ ስለሆነ በሆድህ ተቀብሮ ይኑር። በመጨረሻም ቀድሞ መጠንቀቅ እንጂ ላለፈ ጉዳይ ብላችሁ አትወቃቀሱ። ለእግዚአብሔር ነግሮ ወደ አዲስ ሕይወት መግባትና መለማመድ ጀምሩ። ቸር እንሁን። ለዛሬው በዚህ አበቃው። በያላችሁበት ሰላም ሁኑ። የሰማችሁን እና የታዘባችሁትን አስተማሪ በሆነ መንገድ ግለጹልኝ። አነሳስቶ ላስጀመረ አስጀምሮ ላስፈጸመ ልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።